አሃ ከክርስቶስ በፊት አይደል እንዴ ነብዩ? በኋላ አይደለም ነብዩ መሐመድ የመጣው? የቱ ይሻላል ግን ጂሰስ? ፍጡርነት የተቀላቀለው መለኮት ይሻላል? ፍጡርነት ያልተቀላቀለው መለኮት ይሻላል? ከዛ በፊት እኮ አልተቀላቀለውም ጂሰስም። አንተ ዛሬ አንተ ለማምለክ ያኔ የማይደለም ይቀላቀለዋል። ያኔ ለምን አሁን ለማምለክ አንድ ኤቲስት ማምለክ ቢፈልግ አንድ ኤቲስት አለ እምነት መቀበል የሚፈልግና ፍጡርነት የተዋሃደውን ነው መቀበል ያለበት ወይስ ምንም ያልተዋሃደውን ነው መቀበል ያለበት? ምን ይላል መሰለህ መጽሐፍ ቅዱስ ከዛም በፊት ከክርስቶስ በፊት ፍጹም አምላክ ነበር አይደለ? ከዛ አሁን አንድ ኤቲስት ሃይማኖት መቀበል ቢፈልግ ነው ያልኩና ይሄ ፍጡርነት የተቀላቀለበትን ነው ወይስ ንጹህ አምላክ የቱንም ቢያመልክ ይሻላል? አይ ዘላለማዊን መቀበል ይሻላል እንደራሴ። ግንስ በኋላ የመጣው ከሆነ ሰው ራሱ የሚበልጠውን ከሆነ በእድሜ ደረጃ ያ ኪሳራ ነው። አምላክ ሰው ነው። ኦኬ ሰው አምላክን አይበልጥም፣ እሱን እኛም እናምናለን። አሃ ከነብዩ መሐመድ በፊት እኮ አላህ የሚባል አለ ነበር። ከሙሴ በፊት እግዚአብሔር አለ። ከሙሴ በፊት ከሁሉ በፊት አስቀድሜ ነበርኩ እኮ ነው የሚለው ክርስቶስ። የቱ ጋር የተጻፈው ንገረኝ እስኪ። እንደዛ የሚል የለም። እስኪ ከሙሴ በፊት እግዚአብሔርን የሰበከ አንድ ነብይ ያምጣልኝ። እግዚአብሔርን የሰበከ ሳይሆን ከሁሉ አስቀድሞ እንደነበረ የሚናገር። እኔ ማምናለሁ አምላክ ከሁሉ አስቀድሞ እንዳለ። እግዚአብሔር ከሙሴ በፊት ካለ እስኪ ከሙሴ በፊት ካለ አንድ መጽሐፍ አምጣልኝ። አሁን ወደ አንተ ዞርናል አይደለ? የእናንተ ይላል አምላክ የሆነ ሰዓት ላይ ለነብይ ይገልጣል። ያ ማለት ግን አምላክ ከዛ በፊት አልነበር። በደንብ ስማችን ጌታውን አምላክ የሆነ ሰዓት ላይ ነብይን ከማህበረሰብ መካከል ያስነሳል። ይሄ ማለት ግን አምላክ አስቀድሞ አልነበረም ማለት አይደለም። አምላካችን ነቢያትን ልኮ የመጨረሻው ነብይ ነብይ መሐመድ ላይ ቃሉን አውርዷል ነው ያልነው እንጂ ከዛ በፊት የለም አላለም። በአንተ አርጊውመንት መሰረት ሙሴ ከመነሳቱ በፊት እግዚአብሔር አለ ወይስ የለም? ካለ የቱ ጋር ነው? ከዛ በፊት ነበር አለ። ቆይ እየጠየቅኩ ያለሁት የሆነ ነብይ ከተነሳ አምላክ ከዛ በፊት የለም ማለት አይደለም። በአንተ አርጊውመንት መሰረት ግን እግዚአብሔር ከሙሴ በፊት አለ የምትል ከሆነ የትኛው መጽሐፍ ላይ ተገልጿል ነው እንዴ? ኦሪት ላይ ያለው እኮ። ኦሪት ማን የጻፈው? ሙሴ። ማን ጠየቀ? ከሙሴ በፊት ነው ያልኩት። ከሙሴ በፊት ከሙሴ በፊትማ እንደነበረ ሙሴ ተናገረ። እኔ ከሙሴ አልፈለግማ። ከሙሴ ማን ፈለገ? ከሙሴ በፊት ካለው መጽሐፍ ነው የፈለግኩት። እግዚአብሔር ሙሴን ይቀድመዋል ተብሏል። ከሙሴ በፊት መጽሐፍ የለም፣ የተሰበከ አምላክ የለም። እግዚአብሔር የለም። ቴንክ ዩ። እግዚአብሔር የለም ማለት ነው። እግዚአብሔር አምጣ። የመጽሐፍ አለመኖር አምላክ አለመኖርን ያመላክታል። አለ አምላክማ አለ፣ ግን ደግሞ ከሙሴ በኋላ መጽሐፍ ቅዱስ ራሱ ገብተዋል። በደንብ ነው የገባው አሁን። ስለዚህ ጌታ አምላካችን አስቀድሞ በነቢያት የተሰበከው አለ፣ በመጨረሻው በመደምደሚያው ነብይ ደግሞ ቃሉን ገልጧል ብለን እናምናለን እና እንደተመለሰልህ ተስፋ አደርጋለሁ። ጌታ አሁን የመጀመሪያው ነብይ ነኝ ይላል። ታዲያ ለምንድን ነው? የቱ ጋር ነው የመጀመሪያው ነብይ ነኝ ያለው? ነብይ መሐመድ አላውጣልህ? አውጣልኝ እስኪ። እንደውም አንተ እሱን ትነግረኛለህ የመጀመሪያ ነብይ ነኝ እንደሚል። እሺ በል ነው እንደውም የተባለው። የመጀመሪያ አንቀጹን ማወቅ እችላለሁ? አንቀጹን ማወቅ እችላለሁ ወይ ልትነግረኝ? ቆይ ላውጣልሽ። እንደዛ ከሆነ የመጨረሻው ማትፈልገህ ነው? ምክንያቱም እኛ እንደዛ ነው የምናምነው። እሱን ከፈለክ ልስጥህ። ኧረ የመጨረሻው ሳይሆን የመጀመሪያ ነው። እስቲ የመጨረሻው ነኝ የሚል አለ። መደምደሚያ ማለት መጨረሻ ማለት አይደለ? ፋይናል ማለት መጨረሻ ማለት ነው። እሱ አለ። እስኪ ያሳየኝ አውጣት። መደምደሚያ እንደሆነ አታውቅም? ቁራለሽ ና ላውጣልህ። መደምደሚያ ይኸው ሱረቱል አህዛብ ቁጥር 40 ላይ ግን የአላህ መልእክተኛና የነቢዮች መደምደሚያ ነው ይላል። መደምደሚያ ማለት ደግሞ እንግሊሽን ብትመለከት ፋይናል ነው። እሺ ሱራ 663 ላይ ሲያወጣሽ የመጀመሪያው የሚል የለማ አለ። የሙስሊሞች መጀመሪያ ነው። የነቢያት የሚለውን ንገረኝ። የነቢያት መጀመሪያ የተባለበትን። የነቢያት አላልኩም እኮ የሙስሊሞች ነው ያልኩት። ኖ ቅድም እንደዛ አላልክም ወይስ ኮጆሬ ነው? የሙስሊሞች ነው ያልኩት።
የነቢያት መጀመሪያ ነኝ ብለዋል አላልክም? ተው ተው ተው። የነቢያት ሳይሆን አሁን ለምሳሌ ሙስሊም የለም። ሙስሊም ከሌለ ደግሞ እንግዲህ ሙስሊም ብቻ ነው አላህ። ይሄ ከኔ ብቻ ነው ወይስ ሁሉም ሰው እንደዛ ነው ያልሰማው? የነቢያት እኮ ነው ያልከው ጌታሁን። እሺ በቃ አሁን ለማንኛውም እዚህ ጋር የነቢያትን ተወውና የለም አይደል? የነቢያት መጀመሪያ ነኝ የሚል የለም አይደል? መጀመሪያ የለም። እንደዛ የሚል የለም። እንደዛ የሚል የለም። ግልጽ ነው። እሺ ቀጥለውን ሐሳብህን። እኔ ሙስሊሞች መጀመሪያ ነኝ በሌላ ለዚህ የቱ ጋር ነው እንደዛ ያለው? ሱራ 6:163 ላይ 6:163 ላይ። እሺ እሱን ደግሞ ላስረዳ። 600 ሱራ 6 ላይ 163 ላይ 163 ላይ ሱራ 6:163 ላይ ለእርሱ ተጋሪ የለውም፣ በዚህም በማጥራት ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ በል ይላል። ትክክል፣ ይሄንን እናምናለን። እሺ አሁን እዚህ ጋር በል የሚለው ጌታ አምላካችን ነው። ታዘዝኩ ይላል አይደል? እዚህ ጋር የምታይ ከሆነ ቃሉን በምንድን ነው የታዘዙት? በምንድን ነው የታዘዙት? የሙስሊሞች መጀመሪያ እንደሆነ በምን ለእርሱ ተጋሪ የለውም፣ በዚህም ታዘዝኩ ይላል። ለእርሱ ተጋሪ የለውም፣ በዚህም በማጥራት ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ በል ይላል። የታዘዙት በምንድን ነው? ለምሳሌ እኔ እየጻፍኩ ነው። በምንድን ነው እየጻፍኩ ያለሁት ከተባለ በእስክሪብቶ አይደል? እስክሪብቶ ነገር ይዣለሁ። ስለዚህ በምንድን ነው የታዘዙት? በማጥራት ታዘዝኩ። እሱማ ማጥራት ሲባል እኮ በግልጽ አምላክን አንድ አድርጎ ማምለክ ነው። ግን በምንድን ነው እሱ ራሱ የታዘዙት ነው ጥያቄ። በማጥራት የሚለውን ላጣመው እንዴ ሌላ አድርገው? እንደዛ አይደለም። በማጥራት ሲባል ምን መሰለህ? ንጹህ አድርጎ በማምለክ ነው። በምን እሱ ራሱ የታዘዙት በምን እኮ በማጥራት ስትባል አሁን ንጹህ በማድረግ ነው አይደለ? ታዘዝኩ አለ። ትእዛዙ በምንድን ነው የታዘዙት ነው? ንጹህ በማድረግ። እሺ አይደለም። ለምሳሌ ይሄን እያሳዩ ነው አይደል? ይሄን ከፍቼልሃለሁ። በምንድን ነው የከፈትኩት? ይሄን የተጻፈውን አነበብኩት በማጥራት። ይሄንን አሁን የምታየው ነጭ ነገር በምንድን ነው የከፈትኩልህ? ይሄንን በታብሌት ነው በስልክ ነው። ልክ እንደዚህ እሳቸው የታዘዙት በምንድን ነው? በማጥራት ይላል። እንግዲህ ወይ ጉድ! በምን ታዘዙ? ይሄ ማጥራቱ ራሱ በምንድን ነው የታዘዙት ነው? ማጥራቱን እሱ ራሱ በምንድን ነው የታዘዙት? እኔ እንጃ በምንድን ነው? በምን ይመስላል ስታስበው? የታዘዙት በምንድን ነው? አስበህ እኮ አይደለም የምታደርገው። እኔ ታውቃለሁ። በቃ እሺ ላስረዳ። እሺ የሙስሊሞች መጀመሪያ እቺ ልክፈትልናችን ፋይል በደንብ ላስረዳ። ጥሩ ነው ይሄን መጥቀሰ። ሁለት ቦታ አለ። እሺ እንደዛ የሚለው ቦታ አንደኛው ሱራ 6 ላይ አንተ የጠቀስከው ከቁጥር 163 ላይ ያለው ሲሆን ሌላም ቦታ ደግሞ አለ። የቱ ጋር ነው ያለው? ሁለት ቦታ ነው ያለው። እሺ ሙስሊሞች መጀመሪያ ነኝ የሚለው አንደኛው አንተ ራስህ ጠቅሰሃል ጎበዝ። ሁለተኛው ሱረቱ ዙመር ላይ ይገኛል ከቁጥር 12 ጀምሮ። ሁለቱም ተመሳሳይ ናቸው። እንዲህ ይላል የሙስሊሞች መጀመሪያ እንደሆን ታዘዝኩ ይላል። ታዘዝኩ በምንድን ነው የታዘዙት ነው? የሙስሊሞች መጀመሪያ እንደሆን ታዘዝኩ አለ። አንደኛው ደግሞ አንተ የጠቀስከው አንቀጽ ነው። ስለዚህ አንድ ነገር አለ። ነቢያችን ሙሐመድ አምላክን በማጥራት ንጹህ በማድረግ ታዘዋል። በዚህም የሙስሊሞች መጀመሪያ ናቸው። ግን በምንድን ነው የታዘዙት ሲባል ቁርአን መልስ ይሰጣል። ይኸው በምን እንደታዘዙ ቁርአን መልስ ሊሰጥ ነው። የቱ ጋር? ምዕራፍ 65 ቁጥር 5 ላይ እንደዚህ ይላል ዛሊከ አምሩላህ አንዘለሁ ኢለይኩም። ኦኬ that is the command of Allah which he has sent down to you። ይሄ አላህ ወደ እናንተ ያወረደው ትእዛዝ ነው አለ። ኦኬ ይሄንን ምዕራፍ 6 አንተ የጠቀስከው አንቀጽ ላይ ሲናገር ምንድነው የሚለው? ሰማያትና ምድርን ፈጣሪ ከሆነው አላህ እርሱ የሚመግብ የማይመገብ ሲሆን ሌላን አምላክ ይዛለሁን በላቸው። እኔ መጀመሪያ ትእዛዝን ከተቀበለ ሰው ልሆን ታዘዝኩ አለ። መጀመሪያ ትእዛዝን የተቀበልኩት እኔ ነኝ አለ። ትእዛዙ ደግሞ ወደ እናንተ ወርዷል አለ። የአላህ ትእዛዝ ወደኛ የወረደው ቁርአን ነው። በቁርአን ከታዘዙት የሙስሊሞች መጀመሪያ ነቢያችን መሐመድ ናቸው። በቁርአን አንድም
የቀደማቸው የለም። የሙስሊሞች መጀመሪያ የሆኑ ዘንድ የተመረጡትን በቁርአን ነው። የቁርአንን መውረድ የትእዛዙን መውረድ ተከትሎ እሳቸው የመጀመሪያ ሙስሊም ናቸው። ስለዚህ አንጻራዊ የሚባል ነገር አለ። መጀመሪያነት በሁለት ይካፈላል። የመጀመሪያ ፍጹማዊ መጀመሪያ ይባላል። ሁለተኛው ደግሞ አንጻራዊ መጀመሪያ ይባላል። መጀመሪያ ከተባለ ሁሌም አንድ አይደለም። ሁለት አይነት መጀመሪያነት አለ፣ አንጻራዊና ፍጹማዊ የሚባል። ለምሳሌ ሁለቱም ላስረዳ። አንጻራዊ መጀመሪያ የሚባለው የምትመለከተው ግለሰብ ስቲቭ ጆብስ ይባላል። የአይፎን ካምፓኒ ባለቤትና መስራች ነው። ስቲቭ ጆብስ አይፎን የያዘ የመጀመሪያው ሰው ነው ብዬ ብናገር ዛት ስትሩ። ስቲቭ ጆብስን የቀደመ አይፎን የያዘ ሰው የለም። እሱ አይፎን የያዘ የመጀመሪያው ሰው ነው ቢባል ይሄ የመጀመሪያነት ፍጹማዊ መጀመሪያነት ይባላል። ሁለተኛው ሳላዜን ነው። ሳላዜን ደግሞ አይፎን የያዘ የመጀመሪያው ሰው ነው ብዬ ብናገር አሁንም ልክ ነው። እንዴ ከአንተ በፊት ስቲቭ ጆብስ አይፎን ይዞልን ካልከኝ ትክክል ነው። ግን እኔም የአይፎን የያዘ የመጀመሪያው ሰው ነኝ ብዬ ብናገር እውነት ነው። ለምን? እሱ ፍጹማዊ በሆነ ወይ መጀመሪያ የያዘ ሰው ነው። የኔ ደግሞ አንጻራዊ ነው። የኔ ጓደኞች ሳምሰንግ ስልክ ተጠቃሚ ናቸው። እኔ ደግሞ አይፎን ተጠቃሚ ከሆንኩም ከጓደኞቼ አንጻር የመጀመሪያው ሰው ነኝ። ቤተሰባችሁ ሁሉ ጴንጤ ቢሆኑና አንተ ከሰለምክ ከቤተሰብ አንጻር የመጀመሪያው ሙስሊም አንተ ነህ። አይታል። ከጓደኞች አንጻር የመጀመሪያ አይፎን የያዘ ሰው ሊሆን ይችላል። ከዘመድ አንጻር ሁሉም ሳምሰንግ ተጠቃሚ ሆኖ እኔ አይፎን ከያዝኩኝ የመጀመሪያው አይፎን የያዘ ሰው ይባልልኛል። አይታል። መጀመሪያ ሲባል ሁሌም አብሶሉት ብቻ ሰው ሪላቲቭም አለ። ቤታችሁ ሁሉም ክርስቲያን ቢሆንና አንተ መጀመሪያ ሙስሊም ብትሆን ሙስሊሞች መጀመሪያ አንተ ትባላለህ። ገብቶሃል ሐሳቤ? ሙሴም የሙስሊሞች መጀመሪያ ተብሏል ቁርአን ላይ። አብርሃምም የሙስሊሞች መጀመሪያ ተብሏል። ብዙ ሰዎች የሙስሊሞች መጀመሪያ ይባላሉ። ሙሴ ቱ ጋር ነው ሙስሊሞች መጀመሪያ የተባለው። ሱረቱል አዕራፍ ምዕራፍ 7 ላይ አብርሃም የሙስሊሞች መጀመሪያ ተብሏል። ለምሳሌ ሙሴ ላምጣልህ፣ በቅርብ ማስተውሰውን ላምጣልህ። ይሄው የሙሴ ምዕራፍ 7 ላይ እንዴ ነብይ መሐመድም የሙስሊሞች መጀመሪያ ተብለው ሙሴም እንዴት ነው መጀመሪያ የሚባለው ካልከኝ ከተነሳበት ማህበረሰብ አንፃር ሁሉም የመጀመሪያ ነው። የቱ ጋር? ሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ እኔም ይላል ሙሴ በወቅቱ የምእመናን መጀመሪያ ነኝ ይላል። እንዴ ይሄን እሱ የሚቀድም እኮ አለ። አብርሃም ይቀድመዋል ሙስሊም ተብሎ፣ ግን ሙሴ ነው የምእመናን መጀመሪያ። አይታል። አብርሃም እኮ ይቀድመዋል የሙስሊሞች የምእመናን። ምክንያቱም ሙእሚን የሚለው ቃል የሙስሊም ምትክ ስለሆነ ነው። ምእመን የሚለው ቃል የሙስሊም ምትክ ነው። ዋና አወሉል ሙእሚን ምእመናን ማለት ሙስሊም ማለት እኔ በትክክል እኛንም እኮ ምእመናን ነው የሚሉን አይደለም። ቁርአን ምእመናን ይላችሁ። ቁርአን ምእመናን አይላችሁም እናንተ። የቱ ጋር ነው ምእመናን ያላችሁ? አይታል። ቁርአን ምእመን የሚለው ሙስሊም ስንማር አሁን ምእመናን ነው የሚሉን አይደል? እናንተን ሙእሚን ናችሁ። እኛ እኮስ እኛንን እናንተ ምእመን ምንላችሁ ምእመናን ይሉናል። እነማን? ቤተክርስቲያን ውስጥ ነው እሱ አይደለም። ቤተክርስቲያን ሲያስተምሩ ምእመናን ይላሉ። ስለዚህ ቤተክርስቲያን ነው። አሁን ስለ ቤተክርስቲያን አይደለምና ስለ ቁርአን ያላቅም እሱ ቁርአን አይላችሁም። ቁርአን ምንድነው የሚላችሁ መሰላችሁ? ከሃዲያን ነው የሚላቸው። ባላህ አካሉትን ከሃዲያን ያያቸዋል። ስለዚህ ቁርአን ምእመናንና ሙስሊም ይለያያል፣ አንድ ናቸው። አንጻራዊ የሚባል ነገር አለ። መጀመሪያ ናቸው ስንል ከተነሱበት ማህበረሰብ የሙስሊሞች መጀመሪያ ናቸው ስንል ከተነሱበት ማህበረሰብ አንጻር ነው። ይሄንን ደግሞ ኢርሊ ኮሜንታሪዎችን መጥቀስ ይችላል። ለምሳሌ ተፍሲሮችን ብትመለከት ምን ያህል መሰለ and I am the first of Muslims ሲባል means from this ummah ማለትም ከዚህ ማህበረሰብ አንጻር ከተነሳበት ማህበረሰብ አንፃር የምእመናን የሙስሊሞች መጀመሪያ ነው። ሌላውም እንደዛ። እኔም ደግሞ የሙስሊሞች መጀመሪያ ልባል እችላለሁ። እኔ ራሴ ቤተሰቤ ክርስቲያን ቢሆኑ ኖሮ ያው ክርስቲያን ስላልሆኑ እንደዛ አይደለም ለማለት ያህል ነው። የሙስሊሞች መጀመሪያ ናቸው እሳቸው ነብዩ መሐመድ። ልክ ነህ፣ ግን ከተነሱበት ማህበረሰብ አንፃር ሰላም ነው። ኒቆዲሞስ እና ነብዩ መሐመድ በፊት ሙስሊማን ነበሩ፣ ሙስሊሞች ነበሩ፣ ቁርአን ነበሩ ይላል፣ ሙሴ ነበር ይላል። ግን ከተነሳበት ማህበረሰብ አንፃር ነቢያችን መሐመድ የመጀመሪያው ሙስሊም ነው። ትእዛዙን ከተቀበሉት ማለት ነው። ትእዛዝ ቁርአን ነው። ከተነሱበት ማህበረሰብ አንፃር እሳቸው መጀመሪያ ናቸው። ከዛ በኋላ እነ ኸዲጃ፣ ከዛ በኋላ መደጋገም እንዳይሆን ነግረኸዋለህ። እና እኔ አንድ ጥያቄ ልጠይቅ ሳለ ከፈቀድክልኝ።
ይቻላል። ኒቆዲሞስ አሁን በተወያያችሁበት ላይ ነቢዩ መሐመድ ከነበሩበት አካባቢ አንጻር የሙስሊሞች መጀመሪያ ተባሉ። ግን አጠቃላይ ግን እነሱ የተነሱበት ቦታ በፊት እስልምና ግን የለም ነበር አይደል? ማን ያለው? ያው አንተ የነገርከን አሁን ከተነሱበት አንጻር የመጀመሪያ ናቸው ከነበሩበት። ምክንያቱም እዛ የነበሩበት ቦታ ሙስሊሞች ስላልነበሩ ከዛ ከተነሱበት አንጻር ከነገርከኝ፣ ግን ሌላ ቦታ ላይ ግን የትም ቦታ ላይ እስልምና አልነበረም ማለት ነው። አላልኩም እንደዛ። ህዝቦች አንድ ህዝብ አይደለም ያለው። ህዝብ የሆነ ሰዓት ላይ ይጠፋል፣ የሆነ ሰዓት ላይ ይነሳል፣ የሆነ ሰዓት ላይ እንደዛ የተለያየ ቦታ ሊሆን ይችላል። አስቀድሞ ሙስሊሞች እንዳሉ እኮ እኛ እና አብርሃም ሙስሊሞች እንደሆኑ እናምናለን። አስቀድሞ በአረቢያ ምድርም ባይሆን በሌላ ቦታ ሙስሊሞች አሉ። ነገር ግን ማህበረሰብ ሲባል ምን መሰለህ? የነቢዩ ኡማ የሚባለው ነቢዩ ከተነሱ በኋላ ነው። የኢየሱስ ኡማ የሚባለው ኢየሱስ በነበረበት ጊዜ የነበረው ህዝብ ነው። የሙሴ ህዝብ የሚባለው ሙሴ በነበረበት ጊዜ የነበሩ ህዝቦች ናቸው። ስለዚህ ከዛ አስቀድሞ አልነበረም ስንል እኛ እያልን ያለ ነው ያ በነቢያችን ማህበረሰብ እሳቸው ከተነሱበት አንጻር ነው። የእሳቸውን መነሳት ተከትሎ ነው በዚያ ውስጥ አልነበረም የምንለው እንጂ አስቀድሞማ ህዝቦች ሙስሊሞች አሉ። ቁርአን ነግሮናል እነዚያ ነገራቶችን። ኦኬ እሺ። ስለዚህ ነቢዩ ከተነሱበት ቦታ አንጻር እሺ እንግዲህ አሳማኝ ባልሆን ልቀበለው። ምክንያቱም እነሱ ከነበሩበት አንጻር ትክክል ነህ። አሁን አንተ ምሳሌ አድርገህ ቅድም የአይፎኑን ምሳሌ አድርገህ እሱንም ከቤተሰቡ እሱ የመጀመሪያ ሙስሊም ከሆነ እሱ የመጀመሪያ ሙስሊም ይባላል። ግን መጀመሪያውኑ እስልምና ነበረ ወይ ነው? ነበረ። እኔ አሁን እስልምና ስቀበል የመጀመሪያ ሙስሊም ሆንኩ። ከዚህ እስልምናው ነበረ አንዴ ማርያም ኧረ ሚውት አድርገው። ኦኬ። ስለዚህ ነቢዩ መሐመድ ከመምጣታቸው በፊት እስልምና አለ ለማለት ቁርአኑ የለም። ቁርአኑ በሌለበት እንዴት ነው እስልምና አለ ብለን ልንናገር የምንችለው? ቁርአን እኮ የሃይማኖትን አይደለም ይዞ የመጣው ባይዘዌ ስለ የሆነ አዲስ ባድ የሆነን ትምህርት አይደለም ይዞ የመጣው። ቁርአኑ ባሌለበት ቦታ እንዴት ነው እስልምና የሚኖረው የምትለው? ቁርአን እምነትን ክሬት ቢያደርግ ነው። ቁርአን ክሬት ያደረገው እምነት የለም፣ ያስተማረው እምነት ግን አለ። ምንድን ነው? ቁርአን ይዞ መጣ፣ አስቀጠለ። አዲስ እምነት ይዞ አልመጣም። አዲስ እምነት ይዞ አልመጣም። የነቢያቱን እምነቱን ይዞ የመጣው። ማስረጃት ምንድን ነው? አለመሆኑ ቁርአን አዲስ እምነት ይዞ አይደለም የመጣው። እዛ ላይ ሲናገር ምንድን ነው የሚለው? ማስረጃ ስጠኝ። አለመሆኑን አዲስ እምነት መሆኑ ልንገርህ። አስቀድሞ በሙሴ ላይ በአብርሃም ላይ ያወረደውን በአንተም ላይ ደግሞ ተረክ ነው ያለው። አዲስ ነገር ሰጠንህ ሳይሆን ያለው ቁርአን በሙሴ በአብርሃም በሌሎቹ ላይ እሱን የተናገረው ነብዩ መሐመድ ነው። በቁርአኑ ላይ ጌታ አምላካችን የነገረን እኮ ቁርአን ላይ የተነገረ ነው። ነብዩ መሐመድ አምላክ ነው የሚነግረህ፣ ሁሉ ነገር የሚነግረህ አምላክ ነው። አምላክ ዘላለማዊ ስለሆነ በፊት የተናገረ ነገር የለም፣ በታሪክም የለም። ፈጣሪ ነው የሚነግርህ ነው። ራእይን ሁሉ የሚነግርህ ነቢያት ላይ የሚያወርደው አምላክ ነው። ያ አምላክ ነገረ። ልክ ነው። ልክ እሱን እረዳለሁ። ግን ምን አለ መሰለህ ነቢዩ መሐመድ ከመምጣታቸው በፊት እስልምና አለ ለማለት ከዛ በፊት አዲስ ነገር ካላመጡ አዲስ እምነት ከሌለ አለ ማለት ነው። ስቲል ያ እምነት አለ ግዴታ። ነቢዩ መሐመድ አዲስ ትምህርት ካላመጡ አለ ማለት ካለ ግን ማስረጃህን ምንድን ነው? ምን መሰለህ የኛ እምነታችን መጀመሪያ ተረዳ። እምነታችን ምን መሰለህ? እምነታችን ነቢያት ያስተማሩት ትምህርት አለ፣ ነቢያት የተሰጣቸው ራእይ አለ። ቁርአን ሲናገር በተለያዩ ቦታዎች ላይ ወማካን ኢብራሂም የሁድያ ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ እያለ ነው የሚናገረው። አብርሃም ይሁድም ክርስቲያንም አልነበረም ሙስሊም ነበር እያለ ነው የሚናገረው። ትምህርቶቹ አስቀድሞ በነቢያት ዘንድ ነበሩ ነው። ቁርአን ሲመጣ እነዚያን ትምህርቶች ነው የሚያረጋግጠው። ትምህርቶቻቸውን ነው እየነገረን የመጣው። ኦኬ። ስለዚህ አዲስ ነገርን ይዞ ሳይሆን የመጣው ምናልባት ሸሪዓዎቹ ሊለያዩ ይችላሉ። ለነቢያት የሚሰጠው ሸሪዓ አንድ ላይሆን ይችላል። ሃይማኖታቸው ግን አንድ ነው ብለን እናምናለን። የነቢያት ሁሉ ሃይማኖት አንድ ነው። ስለዚህ እስልምና ሲመጣ የሆነ እስልምና የሚባል ነገር ክሬት አድርጎ ሳይሆን የመጣው ያ አብርሃም ያስተማረው አንዱን አምላክ፣ ያ ሙሴ ያስተማረውን፣ ያ ሄኖክ፣ ሌሎችም ኖህ ያስተማሩትን እነዚያን ትምህርቶች ነው ያጠቃልለልን።
ኦኬ ገብቷል። ነገር ግን ምናልባት እያልክ ያለው ቁርአን መናገሩ ብቻ በቂ አይደለም፣ ሌላ ሰነድም ፈልጋለሁ እያልክ ከሆነ እምነትን ክሬት ለማድረግ ኦኬ መጽሐፍ ስክሪፕቸር ብቻ በቂ ነው ብዬ ደግሞ አርጊው አደርጋለሁ። አይ ታሪክም አስፈላጊ ነው። አሁን ለምሳሌ ወደኛ ምሳሌ ላምጣልህ። አሁን ቅድም ስትጠይቀው ነበረ እና ከሙሴ በፊት የነበረ አንድ እግዚአብሔርን ሲያመልክ የነበረ ስትል ነበር። ከሙሴ በፊት ሄኖክ ነበረ። ለምሳሌ አንድ ማስረጃ ትሰጠኛለህ ስልህ ነበረ ሳይሆን ከሙሴ በፊት ካለ መጽሐፍ ላይ እንደዛ እግዚአብሔርን የሰበከ መኖሩን አንድ ታመጣልኛለህ? ከሙሴ በፊት ሄኖክ ነበረ አልኩህ እኮ። እስቲ መጽሐፍ ስጠኝ፣ እንደዛ የሚል መጽሐፍ ስጠኝ። ከሙሴ በፊት የነበረ መሆኑን የታሪክ መጽሐፍትን መጠየቅ ያስፈልጋል። ከሙሴ ሕግ መጽሐፍት በፊት የነበረ ነው። የሄኖክ መጽሐፍ በታሪክ የነበረ ቅድመ ተከተሉ ለምሳሌ አዳም ሙሴን ይበልጣል እኔ አውቃለሁ። ኖህ ሙሴን ይቀድማል አውቃለሁ። ሄኖክም ይቀድማል አውቃለሁ። መጽሐፍቱ ግን ሊመጡ ይችላሉ ወይ ነው ጥያቄው። መጽሐፍቱ እንዴት ሊመጡ አይችሉም? ሄኖክ ራሱ እኮ ይጽፍ ነበረ። መጽሐፍትን እየጻፈ ለልጁ መጽሐፍን ጥቀስልኝ እስኪ። ሙሴን የሚቀድም የሆነ መጽሐፍ ጥቀስልኝ። ሄኖክ አልኩህ እኮ ሳለ መጽሐፍ ሄኖክ ከሙሴ በፊት ነው የሚል እምነት አለ? አዎ። እስቲ ከሙሴ በፊት መጽሐፉን የሚያሳይ አንድ ፕራይመሪ ሶርስ አምጣልኝ። መቅደሙን ለምሳሌ አሁን አንተ አዳም ሙሴን ይቀድማል ብትለኝ አልከራከረህም፣ ግልጽ ስለሆነ። ነገር ግን መጽሐፍ ሄኖክ የምርም የተጻፈው ከሙሴ በፊት እንደሆነ የሚያሳይ ማስረጃ ስጠኝ ነው። እንግዲህ ሪፈር ማድረግ ያስፈልጋል። አሁን እኔ መቼም ነው እሱን ነው። ቆይ መጽሐፍ ሄኖክ እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቃኑና ውስጥ ያለው መጽሐፍ አውቃለሁ እኔ ስለማላውቀው አይደለም። ኦኬ መጽሐፍ 80 አሐዱ ዝርዝር ውስጥ መጽሐፍ ሄኖክ የሚል ተጽፎ በግልጽ ተቀምጠዋል። ግን የምርም የተጻፈው ከሙሴ በፊት ነው የሚል ማስረጃ አለ ወይ ነው እንጂማ አዳምን ጽፎታል ሊባል ይችላል። ግን የምርም በታሪክ የታመነ እኮ ነው። አሁን አንተ አልቀበልም ስላልኩ እውነት አይሆንም። ለምን? በታሪክ የታመነ ነው። እሱን እስቲ አምጣልኝ። የምርም ከሙሴ በፊት መጽሐፉን የሚያሳይ የአንድ ሰነድ አምጣልኝ። አንተ አለመጽሐፉን ምን ማስረጃ አለ? የራዲዮ ካርቦን ዴቲንግ ምንም አይነት ማኑስክሪፕት የለም። ምንም አይነት ማኑስክሪፕት የለም እኮ። አሁን አንተ ያለ በፊት ማኑስክሪፕት የለማ ያን የሚያሳይ አንድ ማኑስክሪፕት ከሙሴ በፊት እንዳለ የሚያሳይ አንድ አይደለም። አንድ አታመጣም። ግማሽ ማኑስክሪፕት አምጣ። ግማሽም አይደለም ሩብ አምጣ። ሩብ አይደለም ንዑስ አምጣ። የለም ይኸውልህ ሳላ፣ አሁን አንተ ነቢዩ መሐመድ ባልነበሩበት ዘመን የነበረውን ታሪክ ነቢዩ መሐመድ እንትን ወይ ወረደላቸው ተብሎ የምትቀበለውን ራሱ በእምነት ነው። ከሱ ነው የምትቀበለው። አንድ ጥያቄ ታርጋው ከሙሴ በፊት እግዚአብሔር የሰበከ ማን አለ ስለ ሄኖክ አልከኝ። ሄኖክ አው እንትን ጂኒኦሎጂን ስትመለከተው የዘር ሐረግ ወደ ላይ ስትመለከተው ሙሴን ይቀድመዋል፣ ያልፈዋል። ግን የምርም እሱ እንደዛ ብሎ እንደጻፈ የሚያሳይ ማስረጃ አምጣ አልኩ። መጽሐፍ ሄኖክ አልከኝ። መጽሐፍ ሄኖክ የምርም ስለሚቀድም ነው። እዚሁ አፖሎጂስቶችን ጠቅስልሃለሁ። የኦርቶዶክስ ከኦርቶዶክስ አፖሎጂስቶች የተናገሩትን ከፈለግ መጽሐፍ ሄኖክ ሲጀመር ሙሴን ይቀድማል ብለን እናምንም ብሎ የተናገሩበትን በጣም ላመጣልህ እችላለሁ። አይቀድምም። ይሄ ምን መሰለህ፣ ይሄ አውተርሺፕን ያስጠጋሉ ወደ ሄኖክ እንጂ የምር ሄኖክ ጽፎት አይደለም። ማለትም ለምሳሌ የዛሬ 6000 ዓመት በፊት ያለውን ሰው ስሙን ተጠቅሞ መጽሐፉን ወደ እገሌ ማስጠጋት የሚባል ነገር አለ። ረፍቷለሁ የቃል አጠቃቀሙ ግን ወደ ሄኖክ ያስጠጉት መጽሐፍ ሆኖ እንጂ ሄኖክ በሙሴ ዘመን ወይ ከሙሴ በፊት ስላለ አይደለም። እና የጠየኩት ጥያቄ ያንን ነው። የምርም ያን መጽሐፍ ማስረጃ የለም። የእናንተ አፖሎጂስቶች የተናገሩትን የጻፉት ነገር ባሳየ ይገርምሃል። ስለሚቀድም አይደለም እያሉት ምዕራፍ 1 ላይ መጽሐፍ ሄኖክ ምዕራፍ 1 ላይ ተመልከተ። ማን የጻፈው? ዮናስ። መጽሐፍ ሄኖክ ምዕራፍ 1 ላይ ተመልከተ። ሄኖክን የጻፈው ማን ነው? መጽሐፍ ሄኖክን መጽሐፍ እኮ ሄኖክ ራሱ እንደተናገረ ያሳያል። መጽሐፍ ሄኖክ ምዕራፍ 1ን ተመልከተ። አንድ እዛ ላይ ስለሰፈረ እኮ አይደለም ዮቶር፣ የምርም ያንን የሚያሳይ ማስረጃ አለ ወይ ነው እዛ ላይ የሙሴም እንደዛማ ካለን እኮ
የሙሴም ማስረጃ የለውም ልንል ነው። ሲጀመር እሱ ማስረጃ የለውም። እዛ ላይ አልተጻፈም አላልኩም እኔ። ዮሐንስ ወንጌል ምናምን ተብሎ ሊጻፍ አውተርሺፕን መስጠት ይቻላል። ይኸውልህ ስለዚህ ማቴዎስ ወንጌል፣ ሉቃስ ወንጌል እነሱ እንደጻፉት ማስረጃ የለም ልንል ነው። የለም አባቶች እንደዛ ነው የሚሉት። ባይዘይ የለም። አሁን እዛው ሄኖክን የምርም ሄኖክ መጽሐፍን የሚያሳይ ማስረጃ አለ። ዮቶር አውተርሺፑ ተሰጥቶታል። ግልጽ ነው። አውተርሺፑ አልተሰጠም ማለት ነው። መጽሐፉ ሲገኝ መጽሐፈ ሄኖክ ሰማኛ መጽሐፈ ሄኖክ መጽሐፉ ሲገኝ ሲጀመር ሄኖክ የሚል ስም ስለተገኘ ነው። ስክሮሎች የጥንት ስክሮሎች ውስጥ ሄኖክ እንደውም ዴድ ሲ ስክሮሎች አይደለ የተገኘው እሱ ሲገኝ ከሱ ውስጥ የተገኘ መጽሐፍ ነው አይደለም? እሺ እና ዘዴድ ሲ ስክሮል ውስጥ የሄኖክ መጽሐፍ መሆኑን ተጽፏል። እና የሄኖክ መጽሐፍ መሆኑን ደግሞ በዛ እርግጠኛ መሆን እንችላለን። ስለዚህ እንደዛም አካልን እኮ በፍጹም አትሆንም እርግጠኛ። ተውራትና ኢንጂል የሚባሉት ራሱ የሉም። እና እዚህ ጋር አንዴ የሚጠብቃቸው እግዚአብሔር ይዘናጉ። ቆይ እዚህ ቦታ እንደዚህ ተብሎ መጽሐፉ አይደለም። እግዚአብሔርን የዘናጉ ሰዎችንና ክፉዎች ሰዎችን ሁሉ ለማራቅ መከራ በታዘበበት ቀን ደጋግ የሆኑ ዘንድ ያላቸው ጻድቃና የተመረጡ ሰዎች እንዳመሰገነ ሄኖክ ያመነበት ቃል ይህ ነው ይላል። ሄኖክ ጽፎታል ይላል። ምን አልከኝ? ሄኖክ ጽፎታል ያለ ወይ ቢልም እግዚአብሔርን የዘነጉ ሰዎች ያሺ ስለማን ነው የሚያወራው? ስለ ሰዎች ነው የሚናገረው። እኔ አልጠየቁም። ስለማን ነው ይላል እኮ ይኸውልህ፣ ይሄ በእኔ ትውልድ የተጻፈ አይደለም። ስለ ሰዎች አይደለም። ይኸው አንብበው። ይሄ በእኔ ትውልድ አንዴ ቆይ፣ ይሄን የጻፈው ማን ነው ይላል? ትሰማኛለህ? ይሄን የጻፈው ማን ነው ይላል? ይሄን የጻፈው ማን ነው ይላል? የት አለ የሚለው እኮ እግዚአብሔር የዘነጉ ሰዎችን ይሄን የጠቀስከልኝ ሄኖክ ጽፎታል ነው። የቱ ጋር ነው እንደዛ ያለው? አዎ 100% ነገርኩህ። የቱ ጋር? ይሄ በእኔ ትውልድ አይደለም በ10ኛው ትውልድ የተጻፈ ነው ብሎ ጽፎታል። ይሄው ምዕራፍ 1 ላይ መመልከት ትችላለህ። በስንተኛ ትውልድ? በ10ኛው ትውልድ የሆነ ነገር ነው ብሎ ስለ እግዚአብሔር ልጆች ከሰው ልጆች ጋር የፈጸሙበት ታሪክ ሲጀምር ሄኖክ ማን የጻፈው ማለት በ10ኛው ትውልድ ሄኖክ ራሱ ጽፎታል። ፈጣሪ ሆይ እስኪ ጋር እንደዛ የሚለው እሺ፣ ይኸውልህ ሄኖክ ምዕራፍ 1 ላይ ተመልከተዋ። በ7ኛ ትውልድ የሆነ አይደለም ይሄ ሰባተኛ ትውልድ ማን ነው? ሄኖክ 7ኛ ትውልድ አይደለም? ትችላለህ እኮ አንብብልኝ እስኪ ቁጥር 1 ይሄ የከፈትኩልህ ሄኖክን ነው። እኮ አንብቧ ወረድ በል። እግዚአብሔርን የዘነጉ ሰዎችንና ክፎችን ሰዎች ሁሉ ለማራቅ መከራ በተያዘበበት ቀን ደጋግ የሆኑ ዘንድ ያላቸው ጻድቃና የተመረጡ ሰዎች እንዳመሰገነ ሄኖክ ያመነበት ቃል ይህ ነው ይላል። ማን ጻፈ ያለው? ሄኖክ ማን ያመነበት ቃል? ሄኖክ ያመነበት ቃል ሄኖክ ያመነበት ቃል ጥያቄ የጻፈው ነው። አሁን ኢሳይያስ የጻፈውን አሳየኝ ነው ያልኩት። ማለት እሱ እንደጻፈው ነው እኮ። እና ውረዳ ወደታች ደግሞ ሄኖክ ተናገረ እንዲህም አለ፣ አይነ ልቦናዬ ተገልጦ ሳለ እውነተኛ ሰው የምሆን ጻድቁ ከእግዚአብሔር ዘንድ የተገኘልኝ እኔ ተናገርኩ። በሰማይ ያሉ መላእክት ያሳዩኝ እኔ ተናገርኩ ይልና በሰማይ ያሉ መላእክት ያሳዩኝ። አንብበው ቀጥለው። ስለማይታይ ነው በሩቁ ስላረከው ትልቁን ስላጠፋው ችግር የለውም። ና ይህ የሚደረገው በ10ኛው ትውልድ ነው እንጂ በ7ኛው ትውልድ አይደለም። አሁን ሄኖክን ከመጀመሪያው ጀምረህ ስትቆጥረው ስንተኛ ትውልድ ነው? እሱ ስንተኛ ትውልድ ነው አይደለም፣ ተጻፈ ያለውን ንገረኝ ነው ቦታው። ስንተኛ ትውልድ ነው? 7ኛ ትውልድ ማለት ተጻፈ የሚል ነው እንደምፈልገው ቃል በቃል ተጻፈ የሚል ነው የሚናገረውን እኮ የሚናገረው ቃል ራሱ ተጻፈ የሚለው ተናጋሪው ሙሴ አዳም ዘፍጥረት ላይ ይናገራል። ዘፍጥረት ላይ አዳም ተናግሯል። ዘፍጥረት ላይ ለምሳሌ እቺ ሚስቴ ምናምን ብሎ አልተናገረም ወይ? ስለ ሴቲቱ አልተናገረም? አንተ ሰጣኸኝ እናቴ ያሳሰተችኝ እሺ አሁን ንገረኝ። ዘፍጥረት ላይ ምን አጨቃጨቀ? አንተ ደብዳቤ ስጽፍ እኔ ጻፍኩት
እኔ ጻፍኩት ብለህ ነው የምትናገረው? እኔ እንደዚህ ነው ያልኩት ብለህ ነው የምትናገረው? አንዴ አዳምጠኝ። በመናገር ደረጃ እነማን ይናገራሉ መሰለህ? ዘፍጥረት ላይ ለምሳሌ እግዚአብሔርም ከአዳም ከባድ እንቅልፍን አወጣበት፣ እንቅልፍም ብዙ ነገር ይናገራል። አዳምም አለ ኦ ጋድ ይቺ አጥንት ከአጥንቴ ናት። ዘፍጥረትን የጻፈው ማን ነው? ምን ዘፍጥረትን የጻፈው ማን ነው? ለምንድን ነው አዳም የሚናገረው? ሙሴ። አዳም ነው እየተናገረ ያለው። አዳም መናገሩ ጸሐፊ አያደርገውም። ጸሐፊም ስጠኝ። በዛ ሐሳቤ ከገባህ ምን መሰለህ? እዛ ጋር ሄኖክ ተናገረ አልተናገረ አይደለም። እሺ ሙሴ መጽሐፉን ደግሞ ይሄንን ማስረጃ ትሰጠኛለህ? እኔ አልጠየኩም። ይሄንን ሙሴ መጽሐፉን ይሄንን ማስረጃ ከሰጠኝ ጸሐፊ አያደርገውም አይደለም። የለም ማስረጃ። አፉን ይሄን ማስረጃ ከሰጠኝ እኔ አመጣልሃለሁ። የለም ማስረጃ ሙሴ እንደጻፈው። ምኑ ሙሴ መጽሐፉን? የለም መጽሐፍ ቅዱስ ሙሴ መጽሐፉን የሚናገርበት ቦታ የለም። ውድቅ ሆኗል ነው። ስለዚህ መጽሐፍ ቅዱስ ሙሴ አልጻፈውም ማለት ነው። ምን መጽሐፍ ሙሴ አልጻፈውም ማለት ነው አይደል? አንዴ እሱ እንደጻፈው የሚናገር ነገር የለም። ስለ ሙሴ የሚናገር ነገር ስለሌለ ሙሴ አልጻፈውም ማለት ነው። መጣልሃለሁ የሚናገረው ነገር የለም አልከኝ። ሄኖክ ጋር ነው ያለነው። የሚናገረው ነገር የለም ካልከኝ ሙሴ አልጻፈውም ማለት ነው። ተደረብ አታውራ። አንዴ ቆይ፣ እንደ ትልቅ ሰው እናውራ። አንዴ አትደረብ። ምዕራፍ 1 ቁጥር 1 ጋር መጣህልኝና ሄኖክ ተናገረ አልከኝ። እኔ አልተናገረ። አንዴ እየተደማመጥን ብናወራ ይሻላል። ይሄው ተናገረ ይላል ሄኖክ። አንዴ ተናገረ። እኔ አልተናገረም አላልኩም። እኔ አልተናገረ። እስቲ ጻፉ የሚለውን አምጣልኝ። ጻፉ የሚለውን ማለት ሄኖክ መጽሐፍ ሄኖክ ጽፎታል የሚለው ለምን እንደጻፈው ትፈልጋለህ ነው እየነገርኩህ ያለሁት። ምክንያቱም ጸሐፊውን ማወቅ ፈለኩኝ። መጽሐፈ ሄኖክ ምክንያቱም እኔ እየተናገርኩ ያለሁትን ለምን ጻፍኩኝ ብዬ እናገራለሁ። እኔ አይደለ እየተናገርኩ ያለሁት። እኔ ማስረጃ ብዬ እናገራለሁ ነው ጥያቄው። እሱ እንደጻፈው የሚያሳይ ማስረጃ አምጣ እባክዎ አልኩ። እሺ አሁን አለ እኔ ጻፍኩት የሚል በቁርአን ላይ አለ። አንተ እየቀለድክ ነው? አንተ ነህ እንጂ እየቀለድክ ያለው። አንድ ሰው መጽሐፍ ሲጽፍ እኔ ነኝ የጻፍኩት ብሎ ማስቀመጥ አለበት ብለህ እኮ ቁርአን አላህ ጽፎታል። ማንም አንተ ሰው ቆይ ቁርአን አላህ ጽፎታል ሲጀመር እንደዛ ብለን እናምንም እኮ። አንተ ልጅ አሁን የጠየቅኩት ጥያቄ መጽሐፍ ሄኖክ እንደጻፈው የሚያሳይ ማስረጃ ስጠኝ እኮ። ነገርኩህ እኮ አንተ መጽሐፍ ስትጽፍ ከመቼ ወዲህ ነው እኔ ጻፍኩት ብለህ የምትናገረው ነው? ማስረጃ ማስረጃ የለም በባጭሩ። እንዴት ነው ማስረጃ የሚኖረው? እንዴት ነው ማስረጃ? የትኛው መጽሐፍ ቅዱስ ክፍል ላይ ሁሉም መጽሐፍ ማን እንደጻፈው ማስረጃ የለም። ቴንክ ዩ። ይሄም ጥሩ ነገር ነው አሁን የተናገርክ ብትደግምልኝ። ግን ደግሞ እናውቀዋለን እኛ ይኸውልህ እኛ እናውቀዋለን። እንዴት እናውቀዋለን በል። እሺ ማስረጃ የለም እናውቀዋለን በል። የትኛው መጽሐፍ ማን እንደጻፈ የተገኙ መጽሐፍቶች አሉ። የጥንት ስክሮሎች ውስጥ የተገኙ መጽሐፍቶች አሉ። እና ልክፈትልህ የጥንት ስክሮሎች ውስጥ ልክፈት። ቆይ ስክሮል የምትላትን ደግሞ አሁን ልክፈታት። እሷን ስክሮል ያልካትን እዚህ ጋር ልክፈትልና እንዴት እንደሚያሳቅቅ ላሳይ። መጽሐፍ ቅዱስን ማን እንደጻፈ አይታወቅም። ይሄ ግልጽ ነው አንተም እንዳልከው። እሺ ስክሮሎች ያልካቸው እነዚህ መሆኑ ነው አይደለ? ለምሳሌ ሙሴ 1400 ቢፎር ካማን ኤራ ላይ የነበረ ሰው ነው አይደለ? ሙሴ የነበረው በ1400 ቢፎር ካማን ኤራ ወይ ደግሞ ቢፎር ክራይስት ነው አይደለ? ስክሮሎቹ መቼ የተጻፉ ናቸው? ይቅርታ ስክሮሎቹ መቼ የተጻፉ ናቸው? ሳላ ይቅርታ ስክሮሎቹ ዲድሲ ስክሮል የሚባሉ የቁምራን ዋሻ ጥቅሎች፣ የሳማርቲያን ፔንታተክ፣ የግሪክ ሰብቷያንት አይጠቀስካቸው? እነዚህ ነው ነው አንተ ሊስክሮል ያልካቸው እነዚህ ነው። መጽሐፍ ሄኖክ ምዕራፍ 28 ቁጥር 1 ላይ ያለውን እስኪ አምጣልኝ። አንዴ ቆይ ችግር የለውም። አንዴ ዮቶር እነዚህ ናቸው ዲድሲ ስክሮል የሚባሉት? አሉ እነዚህ ናቸው ዲድሲ ስክሮል? እነዚህ ናቸው ወይ? ዲድሲ ስክሮል እነዚህ ናቸው? እሺ መቼ የተጻፉ ናቸው? እሱ አይታወቅም። በምን ይታወቅ? ምን
እንዴት ታውቀዋለህ? መቼ ተጻፉ? መጽሐፍ ማለት እንደ መጽሐፍቶቹ አይነት ይለያያል። ምክንያቱም በቀስ የሚተላለፉ መጽሐፍቶች አሉ አይደል? የዲሲ ስክሮል ጥቅሎች ወደ 4 ዋሻ ውስጥ ተገኝተዋል። ከ4 ዋሻዎች ውስጥ አንዴ ኒቆዲሞስ ቆይ ዮቶር ቀዳሚ የሚባለው ከዋሻዎች ከ4 ዋሻዎች መካከል ቀዳሚ የሚባል ቴክስት መቼ ተጻፈ ነው? ምን አልከኝ? ብዙ መጽሐፍቶች ናቸው ቁምራን ዋሻ ውስጥ የተገኙት። 4 ዋሻዎች ውስጥ ከዋሻዎቹ ውስጥ የትኛው መጽሐፍ ነው ቀዳሚ የሚባለው የተጻፈው ነው? መጽሐፈ ሄኖክ ነው። መጽሐፈ ሄኖክ ነው። እስኪ ማስረጃ ስጠኝ። ማስረጃ ስጠኝ ማለት አንተ ማስረጃ አለ? አማር ሰምተሃል ምን እንዳለ? አንተ ልጅ በጣም ትቀልዳለህ። አልገባህም፣ ወላሂ አልገባህም። ምን ነገር አልገባህም። አንተ ነው ያልገባህ እኮ የመረዳት እንትን አለ መሰለኝ። ይስቅብሃል፣ ወላሂ ይስቅብሃል። መጽሐፈ ሄኖክ እንዴት ነው የሚመጣው ነው ጥያቄው። ሰው ይስቅብሃል፣ ሰው ይስቅብሃል። አሁን መጽሐፈ ሄኖክ እንዴት ነው የመጣው ነው ጥያቄው። የቁምራን ዋሻ ጥቅሎች በቃ አታውቃቸው መሰለኝ። ይሄ እነዚህ ነገር በስነ ስርዓት አውቃቸዋለሁ። አንዴ እሺ፣ ስንተኛው ዋሻ ውስጥ ነው ያለው መጽሐፈ ሄኖክ? ከ4ቱ የትኛው ዋሻ ውስጥ ነው የተገኘው? ከ4ቱ በአንድ ዋሻ ውስጥ ነው። የትኛው? ከ4ቱ የትኛው ማለት ስማቸውን ልጥቀስልህ? ምክንያቱም መጽሐፉ መቼ እንደተጻፉ መቼ ማኑስክሪፕቱን እንደሚባልና የራዲዮ ካርቦኔቲንግ ጥናት እንድንሰራበት ፈልጌ። ማለት የራዲዮ ካርቦኔቲቭ ለምንድን ነው ጥናት የምታምነው? ምክንያቱም መጽሐፍቶቹ መቼ እንደተጻፉ እነሱ ስለሆኑ የሚናገሩት። እንደዛማ ከሆነ የጥንት አጽሞች ሲታዩ በሚሊዮን ዓመታት የሚቆጠሩ አጽሞች አሉ አይደል? እሱን ታምናለህ? እኔ ባምንም ችግር የለብኝም እኮ ምን መሰለህ ወዳጅ። እሱን ታምናለህ ወይ? በሚሊዮኖች የምድር እድሜ 6000 ነው ብዬ ስለማላምን እኔ ችግር የለብኝም። አንተ አደጋ ውስጥ ምትገባ 6000 ዓመት ነው። አሁን እኛ ደግሞ የምድር እድሜን የምናምነው ስንት ነው ብለን ነው መሰለህ? ወደዚህ እንመለስና የቁምራን ዋሻ ጥቅል መጽሐፈ ሄኖክ ማኑስክሪፕቱ መች ነው ተጽፏል ተብሎ የሚታመነው? መች ነው ማኑስክሪፕቱ ተጽፏል ተብሎ የሚታመነው? የመጽሐፈ ሄኖክ ነው። የመጽሐፈ ሄኖክ ማኑስክሪፕቱ ነገርኩህ እኮ ከሁሉም መጀመሪያ የተጻፈው እሱ ነው አልኩህ። አንዴ ማስረጃ ስጠኝ። ሄኖክ ራሱ እንደጻፈው መጽሐፉ ነው የሚነግረን። አንዴ ማስረጃ ስጠኝ። መጽሐፉ አልኩህ እኮ። አንዴ ማስረጃ ስጠኝ። መጽሐፉ ስለ ማኑስክሪፕቱ ነው የምናወራው እኮ እያወራን ያለ ነው ስለ መጽሐፉ ነው አይደል? ነው የምናወራው። በቁምራን ዋሻ ውስጥ ባይዘይ ሄኖክ ጽፎታል እንኳን ተብሎ እዛ ምዕራፍ 28 ጋር ቢጻፍ በነገራችን ላይ ስቲል ከተጠያቂነት አትወጣም። ምክንያቱም በትክክልም እሱ መጽሐፉ ማስረጃ ነው ራሱ እንደጻፈው ይናገራል እኮ ሳላ ምዕራፍ 28 ለሚመጣው ካንተ ጋር መጀመሪያ ጊዜ ያወራሁት ምን መሰለህ ኒቆዲሞስ፣ ቅድም ያልኩ ነገር ነበር። አውቶርሺፑ እገሌ ጽፎታል ተብሎ አትሪቢዩት ይደረጋል። ያ አትሪቢዩሽኑ ግን ትክክል አይደለም ያልኩ እኮ አንተ። ኦኬ ምዕራፍ 28 ጋር እናወራለን። አይ አልጻፈውም ራሱ የሚል ክርክር ላይ ስለሆነ ምን መሰለህ፣ ለምሳሌ የባርናባስ ወንጌል ታውቃለህ? አይ እሱ ሌላ ጉዳይ ነው። ሄኖክ አልጻፈውም የሚለው ላይ ስለተከራከሩ ስለነበረ ነው የጻፈው ራሱ አይደለም። የባርናባስ ወንጌል በሰፊው የተሰራጨ ወንጌል አታውቅም አንተ? ታውቃለህ? አሁን ውይይታችን እሱ አይደለም፣ ስለ በርናባስ ወንጌል ሳይሆን ሄኖክ እየተረባበሽ ነው። ሳዳጋ አንዴ ከይቅርታ ጋር አስቆም። የመጽሐፍ ሄኖክ መለስ አድርገው ፋይል እዛው እኮ እያሳያችሁ ነበረ። ሰላም አይደሉም እንዴ እነዚህ ሰዎች? መለስ አድርገው ሳዳ የሙሴ ምናምን እንትን መታሰብበት ቦታ ሙሴ መቼ ኤግዚስት እንደሚያደርግ እዛው ፋይሉ ላይ እያሳያችሁ እናንተ ፖይንት ለመስራት እየሞከራችሁ ነው። ሳዳ ደግሞ እዚህ ጋር እንዳታመጡ። እዚህ ጋር ሙሴ 1400 ፎር ክራይስት ኤግዚስት ያደርጋል የሚል እይታ ነው ያለው። ዮቶር እስቲ እንትናን ዴክሲ ስክሮልን ቢያንስ ጠጋ እናድርገውና አንደኛ ሄኖክ ከዴክሲ ስክሮል አልፎ ይገኛል ማለት የሆነ ይቀርማል። ዴክሲ ስክሮል ኤግዚስት ሲያደርግ ማለት ነው ማለት አንደኛ ሄኖክ መጽሐፍ ሄኖክ የሚባል ነው የሚታወቀው። በዛ ወደ ውጭ ደግሞ አንደኛ ሄኖክ ተብሎ ነው የሚታወቀው እና ከዴክሲ ስክሮል ይቀርማል አንደኛ ሄኖክ መጽሐፍ ሄኖክ ይቀድማል። ማስረጃ አስተን መጽሐፉ አልኩ በፈጣሪ ስም እንዴት ብዬ ላስረዳ? አንተ እኮ ራዲዮ አክቲቪቲ እንትን እያልክ እኮ የምን መጽሐፉ ነው እንደነችና የምን መጽሐፍ አንተ ጤነኛ
ኧረ በፈጣሪ ጤነኛ አይደለህም እንዴ? ሙሴ እኮ ቢያንስ ቢቀር ማለት ነው። እሺ ልንገርህ፣ ተጻፈ ቢሆንማ ሙሴ ይቀር ማለት ኢየሱስ አምላክ አይደለም የሚል የጥንት ማስረጃ አለ ወይ? ከኔ ጋር ከሆነ ማስረጃ አለ። ኢየሱስ አምላክ አይደለም የሚል የጥንት መጽሐፍ አለ ወይ ነው? ግን እሱ ጋር መጣ አሁን ሳላ ያለ ያለውን ከና አልተረዳኸው ማለት ነው። ኧረ በፈጣሪ ሚውት አድርግ እስኪ አንዴ። ይሰማል ድምጼ ሳላ? ያ ትሰማለህ። ሀሳቡን እኮ ቶሎ አልተረዳም። ኒቆዲሞስ ወደ አንተ እመጣልሃለሁ። ያ ሀሳቡን ለሁለት አታውራ አንዴ። ያ ቆይ አህመድ ልንገረው፣ ለኒቆዲሞስ ልንገረውና ሀሳቡን አውቶርሺፑ ለሄኖክ ተሰጥቷል። ይሄን እኮ ማንም ያስተባበለ የለም። ኒቆዲሞስ አውቶርሺፕ ሲባል ለምሳሌ የባርናባስ ወንጌል ተብሎ ይወራል፣ ይሰራጫል። ግን እዛ ላይ ብትመለከት ባርናባስ እንደጻፈው የሚያሳዩ ነገራቶች አሉ። ስለ ወንጌል አይደለም እኮ አሁን እያወራን ያለ ነው። አውቶርሺፕ እንድታቅ ፈልጌ እኮ ነው። ምን መሰለህ ፎልስ አትሪቢዩት የሚባል ነገር አለ። እገሌ ያጻፈውን መጽሐፍ ወደ እገሌ ማስጠጋት ማለት ነው። እገሌ ያጻፈው ወደ እገሌ ማስጠጋትና በእገሌ ስም መጥራት ፎልስ አትሪቢዩሽን ይባላል። ይሄ ብለው ይጠሩታል። እና እገሌ ጽፎታል ብለው ወደ እገሌ ማላከክ፣ እገሌ ጽፎታል እያሉ ወደ እገሌ ማላከክ እንደዛ አለ። ኦኬ አለ። ግን ያ እገሌ የምርም እንደጻፈው የሚያሳይ ማስረጃስ ይኖር ይሆን ወይ ነው ጥያቄው እንጂማ ያው ራሱ እኮ እንደጻፈ ማስረጃ ሳይያው ሳላ ፎልስ አትሪቢዩሽን የሄኖክን መጽሐፍ ራሱ እንደጻፈ ወደዛ ማላከክ ይቻላል ነው በመጽሐፍት ላይ። ከጊዜ በኋላ የመጡ መጽሐፍቶችን እገሌ ጽፎታል እያሉ ራሱ እንደጻፈ እየተናገረ እኮ ነው። እዛው መጽሐፍ ላይ ስም የሚሰጡ ሰዎች ናቸው ነው እያልኩ ያለሁት። እንዴ ራሱ እኔ እያለ ራሱ እንደሚጽፍ እየተናገረ እኮ ነው። እንደገና ደግሞ የጻፈውንም ደግሞ ለሌሎች ለልጅ ልጅ አሳልፎ እነዚህ መጽሐፎች ላይ ክፈተው እስኪ ምዕራፍ 28 ልክፈተው። ዝም ብሎ ሰዎች እኮ እንደዚህ መሀል ላይ ይጨምራሉ ነው እያልኩ ያለሁት። ይሄውና እሱ ያንተ ግምት ነው እንጂ እኛ እንቀበለዋለን። በፍጹም አይደለም። ለመጨመራቸው እዚህ ጋር አንተ ማስረጃ አለ ከዚህ ጋር እንደጨመሩ መጽሐፍቶቹ ሲጀመር ወደዛ አይሻገሩም ነው እየተባለ ያለው። እሺ አንብበው እስኪ ምን እንደሚል። አሁንም ልጄ ማቱሳላ ማን ነው እየተናገረ ያለው? ሄኖክ። ኦኬ የማቱሳላ አባት ነው። እሺ እነዚህን ሁሉ ለአንተ እነግርሃለሁ፣ ለአንተ እጽፍልሃለሁ፣ ሁሉንም ገለጥኩልህ አለው እያለ እንግዲህ ፎልስ አትሪቢዩት ነው። ይሄን ቅድም ነግሬሃለሁ። ነገር ግን ይሄ በትክክልም ወደዛ እንደሚሻገር የሚያሳይ ማስረጃ የለም ነው እያልኩ ያለሁት። እንዴ አሁን እኮ ይኸውልህ ክፍሉን አንብቦ በደንብ ፎልስ አትሪቢዩሽን ያልኩህ እኮ ይሄንን ነው። እኛ ፎልስ አትሪቢዩሽን የለም አላልንም። ፎልስ ነው ስትለው በምንድን ነው ፎልስ የምትለው? አሁን ለምሳሌ እሱ ላሳየህ ፎልስ ሳላ ብሎ የሚናገረው ማን ነው? ሄኖክ ነው። ሁሉ ለአንተ እነግርሃለሁ ለአንተም እጽፍልሃለሁ ብሎ ለማቱሳላ ይናገራል። ፎልስ አትሪቢዩሽን የሚባለው ምን እንደሆነ ልንገርህ። አንድን መጽሐፍ ወደ ገሌ ማላከክ የሚባል ነገር ነው። ወደ ገሌ ማላከክ እሱን ደግሞ የምናውቀው ለምን መሰለህ? ብዙ መጽሐፍቶች እንደዛ ናቸው። ለምሳሌ የተለያዩ ይሄ አዲስ ኪዳን የቶማስ ወንጌል ምናምን የሚባሉ ፎልስ አትሪቢዩሽን ናቸው። ቶማስ ያልጻፈውን መጽሐፍ ቶማስ ነው የጻፈው ብሎ መጽሐፉ ላይ ማስቀመጥ ነው። ባርናባስ ማርያም መግደላዊት ብንወስደው የማርያም መግደላዊት ወንጌል ተብሎ ይሰራጫል። አይታል። እነዚህ በፎልስ አትሪቢዩሽን መጽሐፍ አይደለም። አሁን እንግሊዛችን ነው በግልጽ ፎልስ አትሪቢዩሽን ነው አይደለም የምትል ከሆነ ምን ታደርጋለህ መሰለህ? ፎልስ አትሪቢዩሽን ነው ብያለሁ። የምርም መጽሐፉ ኤንሸንት እና ጥንታዊ ከሆነ ኦኬ አትሊስት አይደለም ለሄኖክ ለሙሴ ጠጋ የሚል ማኑስክሪፕት ሊኖር ያስፈልጋል። ለማ አትሊስት አይደለም ለሄኖክ ለሙሴ ጠጋ የሚል ማኑስክሪፕት ያስፈልጋል። ለሙሴ የሚቀርቡ አትሊስት ለሙሴ ራሱ የሚቀርቡ ማኑስክሪፕት ያስፈልጋል። አይደለም ለሄኖክ ለሙሴ የሚቀርቡ መጽሐፍት ናቸው እያልኩ ያለሁት መሰለህ። ማኑስክሪፕት ማለት ብራና ማለት ነው። እሺ ቀለል አድርግልህ። እሺ አይደለም ወደ ሄኖክ ወደ ሙሴ የሚቀርብ ብራና የለም። ለምን እንዳልኩ ይሄው አሁን በደንብ ላስረዳ። ሙሴ እናገኛለን። ሙሴ የነበረበት ጊዜ ማንም ያውቃል 1400 በ1300 ቢፎር ክራይስት ወይ ደግሞ ቢፎር ካመን ኤራ ማለት ነው። ቢሲ ስትተረጎም ቢፎር ካመን ኤራ ትሆናለች። ቢሲ ከሆነ ቢፎር ክራይስት። ስለዚህ 1400 እስከ 1300 ነበረ ነው። ከዛ ያው ጊዜ ይሄዳል 1100 ጊዜ ይሄዳል 1100 ሺህ ሆነ ቆጠረ።
ግሪክ ሰብታዊያንትን 300 ላይ አገኘን። የቁምራን ዋሻ ጥቅሎችን በ150 እስከ 70 ድረስ አገኘን። እነዚህ ከሙሴ በኋላ የተጻፉ ጽሁፎች ናቸው። ማኑስክሪፕቶቹ ራሱ ከሙሴ በጣም ይርቃሉ። አይደለም በእጃችን የያዝነው ወደ ሄኖክ ሊጠጋ ይቅርና ወደ ሙሴ ራሱ የሚጠጉ ማኑስክሪፕቶች የለንምና የሄኖክ መጽሐፍ ነው ብለን ልንናገር በፍጹም አንችልም ነው። አይ እሱ እንግዲህ አለመቀበል ትችላለህ። እኔ አላስገድድም። ግን ሊኖር ያስፈልጋል። ምን መሰለህ እኔ አሁን አይደለም መጽሐፍ ስምንት አካባቢ እንደሆነ ይታመናል። ወይ ደግሞ በ300ኛው ቢፎር ካማን ኤራ ወይ ቢፎር ክራይስት እንደሆነ ይታመናል። ከዛ በኋላ ተጽፏል ተብሎ የሚታመነው በ200 እና በ100 መካከል ባለው ቁጥር 200 እና 100 መካከል ያው 150 አካባቢ ምናምን ነው የሚሆነው። 150 አካባቢ የተጻፈው ደግሞ የቁምራን ዋሻ ጥቅሎች ናቸው። እዚህ ውስጥ መጽሐፈ ሄኖክ አለ። ባይዘው አልክድም፣ ግልጽ ነው። መጽሐፈ ሄኖክ አለ። ከዛ በኋላ 101 ቢሲ አካባቢ ደግሞ ወይ100 አካባቢ የተጻፉ አሉ። ሳማርታን ፔንታተክ ይባላሉ። እነዚህ አጠቃላይ የተጻፉት ከሙሴ ህልፈት በኋላ ነው። ሙሴ ወደ አኼራ ከሞተ በኋላ የተጻፉ ናቸው። የመካከላቸውን ጋፕ ብንቆጥር 1400 1300 ምናምን እያለ ብንቆጥር እስከ 300 ከሄድን 1100 ይመጣል መሰለኝ አይደለ? ከ1400 300 ብትቀንስ 1100 ዓመት ነው የሚሆነው መሰለኝ። በደንብ ስራ አንተ ሂሳቡን። ስለዚህ ይሄ ዓመት ጋፕ በመካከላቸው አለ። ከሙሴ ጋር ነው ጋፑ ራሱ ያለው። ሄኖክ ደግሞ ሙሴን ይቀድመዋል። በጣም ነው የሚቀድመው። ጽሁፎቹ የተጻፉት አይደለም በሄኖክና በሙሴ በደንብ ስማኝ። አይደለም ሄኖክ ያ ሩቁ ሄኖክ አይደለም ከሙሴ ራሱ 1100 ዓመት ነው ጋፕ ያለው ነው። ስለዚህ እኔ የምፈልገው የመጽሐፍ ሄኖክ ቀረብ የሚለው ማኑስክሪፕት ሄብራይስጥ ነው አይደለ? ቀጥል እሺ። እና ሄኖክ ከተጻፈ በኋላ ደግሞ ሙሴ እንደጻፈ ይናገራል ራሱ ኦሪት ዘዳግም ላይ። እሺ እና ምንድን ጋፕ አለው አሁን ካኖናይዝድ ሲሆንና አንድ ላይ ሲሆን እሱ ሊለያይ ይችላል። አንድ ላይ ካኖን የሆነውና አንድ ላይ ሆነው አላውቅም መች እንደሆነ። ግን ሙሴ መጀመሪያ ሄኖክ ጻፈ። ከዛ በኋላ ደግሞ ሙሴ እንደጻፈ ራሱ እንደጻፈ ይናገራል። ሁለቱም እንደጻፈ ካኖናይዜሽን ስለ ካኖና አይደለም። ካኖናማ የሆነ ሰዓት ላይ አባቶች የሚሰበስቡት ነገር ነው አይደለ? እና አትናቴዎስ በ378 ላይ የሚያስቀምጡት ነው። የአዲስ ኪዳንና የብሉይ ኪዳን ቃኖና የሚሰሩት ስለ ቃኖና እኮ አይደለም፣ ስለ ኦሪጂናል ቴክስቱ ነው እያልኩ ያለሁት። ሄኖክ ጽፎታል። ይሄ ወደ ሄኖክ አትሪቢዩት ይደረጋል መጽሐፉ ባልተቤትነቱ በገሌ ጽፎታል ተብሎ ወደ ሄኖክ ተጠግቷል። ይሄንን አድሚት አደርግልሃለሁ። ግን የምርም ሄኖክ እንደጻፈ የሚያሳይ ማስረጃ የለም ነው እየተባለ ያለ። መለከት አሁን በጣም ከሙሴ ራሱ 1100 ዓመት ጋፕ ይርቃሉ ነው። እሺ ማኑስክሪፕቶቹ ተጽፈዋል ተብሎ ከተላለፉልን በኋላ ከ1400 300 ስቀንስ 1100 ነው የሚሆነው ከማን ከሙሴ። ሄኖክ ደግሞ ሙሴ ራሱ ይቀድመዋል። ስለዚህ ወደ ሄኖክ የሚሄድ አይደለም ወደ ሙሴ ራሱ የሚጠጋ ማኑስክሪፕት ባሌለበት ሁኔታ ላይ ሆነን ሄኖክ መጽሐፉን ጽፎታል ብለን ደግሞ ልንናገር አንችልም። ባይሆን ፎልስ አትሪቢዩሽን እንደሆነ ስኮለሮች ይናገራሉ። ግን የምርም ሄኖክ እንደጻፈ ምንድነው እጃችን ላይ ያለን ማስረጃ ነው። መጽሐፉ ላይ ሄኖክም ጽፏል ሊባል ይችላል። ቅድም ለአንተ ነገር ያለው የምታስታውስ ከሆነ ባይዘው መጀመሪያ ላይ ምዕራፍ 1 ላይ በግልጽ ሄኖክ እኔ ጽፌያለሁ ሊል ይችላል። ፎልስ አትሪቢዩት ነው። ግን የምርም እሱ እንደጻፈ የሚያሳይ ማስረጃ አለ ወይ ነው። በማኑስክሪፕት ደረጃ ወደዛ የሚሄድ አለ ወይ ነው። ከጊዜ በኋላ ደግሞ ከሄኖክ ሙሴም ከሞተ 1000 ዓመት በኋላ የመጡ ጽሁፎች ላይ ያለውን እንዴት ነው ልንቀበል እንችላለን? ከሱ ውጪ ከራሱ ውጪ ማለት ነው። ከራሱ ውጪ እኮ አይደለም። ትንሽ ጠጋ የሚል ማኑስክሪፕት ሊኖረን ያስፈልጋል። ትንሽ ብቻ እንደውም ምን መሰለህ ከሙሴ ራሱ እኮ ሂሳብ ስትሰራ 1000 ያለ ጠለቅ ያለ እውቀት የለኝም። ጋፕ እኮ በጣም ያስፈራል። አላህ ምስክሬ ኒቆዲሞስ ሙሴ የነበረበትን ጊዜ ሰርች አድርግ። እዚሁ ሁለት ስልክ ካለ 1100 ላይ ነው 1400 ላይ ነው ያለው። ማኑስክሪፕቶቹ ያሉት ደግሞ 300 ቢሲ ላይ ነው። ብትቀንስ 1100 ዓመት ጋፕ ነው የሚመጣው። በእርግጠኛት ሂሳቡን ስራ ከ1400 300 ስቀንስ 1100 ነው። ይሄ ጋፕ ይባላል።
ከሙሴ መጽሐፍ ሄኖክ ራሱ መጽሐፍ ሄኖክ ተብሎ ራሱ የተላለፈልን ጋፕ አለ እና ሄኖክ ደግሞ ሲሆን አይበዛም ቁጥሩ። ለምሳሌ አሁን ሄኖክ የሚባለው ከሙሴ በፊት ስንት ዓመት ይርቃል ብለ አንድ ሺህ 100ን ስንጨምርበት 3000 ላይ 4100 ነው የሚሆነው። ጋፑ አለ። ስለዚህ ያ 4100 ዓመታት ጋፕን እንዴት ነው እኛ እገሌ ጽፎታል ብለን ልንቀበል የምንችለው የሚል ነው። እዚህ መጽሐፉ ላይማ ሊባል ይችላል ጋፑ ስላለ ማለት ነው። ጋፑ ስላለ ልንቀበል አንችለውም ነው። ኦልሬዲ ኤግዛክት እሱ ነው ብለህ ልታምን አትችልም ነው እንጂ መሀል ላይ ካለ ግን ኦልሬዲ እንቀበለዋለን ነው። ወደዛ የሚጠጋ ካለ አምጣና እቀበላለሁ። ትቀበለዋለህ። እሱን የሚጠጋ ካለ ትቀበለዋለህ ማለት ነው። ያ ወደዛ የሚጠጋ ማኑስክሪፕት አምጣልኝ። ወደዛ የሚጠጋ ማኑስክሪፕት አምጣልኝ እና እቀበለዋለሁ። ኦኬ። አይ እኔ እንግዲህ እሱን መረጃ የለኝም። የሚያውቁ ካሉ እነሱ ጋር እንትን ትላለህ። አይ ሀሳቤ ግን ይሄ ነው። ሀሳቤን ካገኘ በጣም ተረድቻለሁ እና እሱ ነው ኤኒዌይ እንጂ መጽሐፉ ላይ ሄኖክ ጽፎታል ሊባልም ይችላል፣ ግን ያው ማስረጃ የለም። ዮኒ እስኪና አንተ ማስረጃ አለኝ እያለ ነውና እስኪ ገብታ አስረዳ። መጽሐፍቶች ምናምን አለ ስኮላሮች የተናገሩትን በዚህ ዙሪያ ብዙ ነገር ነው አንድ ቦታ ያስቀመጥኩት። መጽሐፍቶቹ እነዚህ ናቸው የተገኙት። ከፊት ለፊት የሚታይ ከሆነ እነዚህ ናቸው የተሰበሰቡት። ከቁምራን ዋሻ ውስጥ የወጡት እነዚህ ናቸው። 4 ዋሻዎች አሉ እና እነዚህ ነገራቶች ናቸው። ሰላም ነው እንደና ዮኒ ሰላም ነው አለን ሰላም ይመስገን። ሐሳብ አለ እዚህ ላይ በመናወራበት ነገር ላይ? አይ በመጀመሪያ እነዚህ ዴድ ሲ ስክሮሎቹ ማለት ነው። እሺ አሁን ያኔ የተገኙት ዴድ ሲ ስክሮሎች ድሮ ከተጻፈው ጋር አሁን ካለው የባይብል ጋር ተመሳሳይ ነው አይደለ? የተጻፉት መሰለ ቅድም ሳይቼ ነበር። ያው ከሙሴ በኋላ 1100 ዓመታት ምናምን ቆይቶ የተጻፉ ናቸው። ገባኝ። አይ ከአሁን ጋር ካለው መጽሐፍ ጋር እንደሆነ አንድ ናቸው ወይ ያልከኝ እንደሆነ አንደኛ ልናቅ አንችልም። ለምን መሰለ ማናቀው የሆነ ዕብራይስጥ ቴክስት አለ ሄዶ መሀል ላይ የሚታይ ከሆነ የሆነ የቀረ ሐሳብ አለ አይደል? ልክ ነህ። እሺ እቺኛው አንድ ናት ብለናል። ዕብራይስጥ የሚያነብ ሰው ካለ ሊያነብ ይችላል። እቺኛውን ፓርት እንዴት ነበር የምንጨርሳት? ከዛ ደግሞ እዚህ ጋርም አለ ባይዘይ ሄዶ ወደዛ ነው የሚሄደው። ቴክስት እንደዚህ ነው የሚያልቀው የተገኘው ይሄ ነው አንድ ነው ብዬ እንዴት መናገር እችላለሁ? ልክ ነህ። እኔ የተቆራረጡ ፍራግመንቶችም አሉ። ይሄ መጽሐፍ አለ እዚህ ጋር አነበብኩና እነዚህን ብትመለከት ዛሬው ከምታነቡት ጋር አንድ ነው ብሎ አምላክ ካልተናገረ በስተቀር እኔ እናንተ ልናቅ እንችላለን? ቱ ቢ ኦነስት ከዚህ መጽሐፍ ላይ ተነስተን እቺን የራሳችን እየሞላን ካልሆነ በስተቀር እቺ መሀል ላይ ራሳችን እየጨመርንባት ከዚህ እስከዚህ ደግሞ ራሳችን መሀል ላይ እየጨመርንባት ከዚህ መሀል እንደዛ እየተነበበ ካልሆነ ከባድ ነው የሚሆነው። እንዴት ነው አንድ ነው ልንል የምንችለው? ይሁንዬ ልክ ነው። ያሳምናል አንተ ሐሳብ። የኔ ሐሳብ ደግሞ ምንድነው መሰለህ? ለምሳሌ ከተገኙት ማኑስክሪፕቶች መሀል የአይዛያ አለ አይደለ? አሁን አይዛያ ኦልሞስት 100% በሚባል ደረጃ አንድ አይነት ነው ከአሁኑ ጋር። የቀሩትን ምንድነው የምናደርጋቸው? እነዚህን ተረድተኛል። እነዚህ ማኑስክሪፕቶች ተገኙ ማለት እኮ እንደ አንድ ኤቪደንስ ተገኘ፣ የሆነ ነገር ግራውንድ የሚሰጥ ነገር ተገኘ ለማለት ነው። ያ ደግሞ አሁን የሆነ ነገር አንተ አሁን የሆነ ነገር አብዛኛው መጽሐፍ ከአይዛያ በስተቀር እንደውም እንደዚህ ናቸውና የምርም ተመሳሳይ ነው ልንል አንችልም። ኢቭን ተመሳሳይ ነው እንኳን ቢባል ጋፑ በጣም ረጅም ነው። 1100 ዓመታት ጋፕ ነው ያለው። ሹፍ ትክክል ነህ። እኔ አሁን ጥያቄ ምን መሰለህ? አሁን አይዛያ አንተንና እኔን የሚያግባባን ከሞላ ጎደል አንድ አይነት ነው ከአሁኑ ጋር አይደለ? እሺ አንድ አይነት ነው እንበል፣ ችግር የለውም። እሺ
ሙዚየም የተቀመጠ ነገር እስከሆነ ድረስ ኮምፔር ማድረግ ይችላል ማንም ሰው። እሺ አንድ እንደሆነ ግን ማረጋገጥ እንችላለን። ዕብራይስጡን ልታነብ ትችላለህ አንተ? ዕብራይስጡን ላነብ ባልችልም አጥኚዎች ግን አጥንተው ያስቀመጡት ነገር አለ። ሙዚየም ላይ የተቀመጠን ነገር አንድ አይደለም ልትልን አልችልም። አንተም ልክ አይደለም ልትችል አልችልም ባላየኸው ነገር ላይ ማለት ነው። ጽሁፉን አሳየን። እኔ እሱ አንድ የኢሳያስ ጽሁፍ አንድ መሆኑ ላይ ችግር የለብኝም። እንደዛ ራሱ ሆኖ በጣም ጋፕ አለ ነው የምልህ። ሹፍ ጋፑን ገብቶኛል። እኔ ሐሳቤን መሰለ ሳላ አንተ ያልከው ነገር ኮምፕሊትሊ ልክ ነው። የተሸራረፉ ነገሮች አሉ፣ እነሱን እኛ መሙላት የለብንም። ይገባኛል። አሁን ግን ማውራ ስፔሲፊክሊ ስለ አይዛያህ ነው። ለምን እሱን ብቻ መረጥክ? ሲጀመር ርዕሳችን አይዛያ ነው ወይስ ሄኖክ ነው? ኖ ለምን የመረጥኩበትን እነግርሃለሁ። ምክንያቱም ምንድነው እሱ ነው ከሞላ ገብቶኛል። እኔ አሁን ዲስከሽናችን ገብቶኛል። ኦልሬዲ ስላለቀ ዲስከሽኑ አልገባህም? ዲስከሽናችን መጽሐፍ ሄኖክ እንጂ መጽሐፍ ኢሳያስ አይደለም። የትንቢት ኢሳያስ አይደለም ወይ ኢሳያስ መጽሐፍ ላይ አይደለም። ያ ዲስከሽን አልቋል። ይሄ መጽሐፍ አለኝ ቴሌግራም ቻናል ላይ ዛሬ 3 ዓመት ፖስት አድርጌዋለሁ። 3 ዓመት ነው 4 ዓመት በፊት ፖስት አድርጌያለሁ። ራሱ ነው ባይዘ አንተ ያልከው እንደዛ ብዬ ፖስት አድርጌያለሁ። ግን ርዕሳችን የተሻለ መጽሐፍ የትኛው ነው ሳይሆን መጽሐፍ ሄኖክ የምርም ሄኖክ ጽፎታል ወይ ነው። በደንብ አስተውሰህ ከሆነ የምታስተውስ ከሆነ መጽሐፍ ሄኖክ ማኑስክሪፕቱ ልናገኝ እንችላለን በተሻለ መልኩ። ሰርች ላድርግልህ እዚህ ላይ ወይስ ታውቀዋለህ? አንተ የምታውቀው ነገር አለ? ያው መጽሐፍ ሄኖክ ቀድሞ እንደተጻፈ ነው የሚገባኝ። ግን ኤቪደንስ ምን ይዘቱ ምን ይመስላል? እስኪ በቁምራን ዋሻ ውስጥ የተገኘው የመጽሐፍ ሄኖክ ኮፒ ምን ያህል ነው? እስኪ አንዴ ልታሳይን ትችላለህ? አላሳይ አልችልም። አሁን የእሱ የሄኖክ ጉዳይ አይደለም የኔ ሀሳብ መጽሐፍ ቅዱስ የተገኙት መሀል አንዱ አይዛያህ ነው። እሱ ደግሞ ከሞላ ጎደል የተገኘ አንድ አይነት ነው ከአሁኑ መጽሐፍ ጋር። የኔ ጥያቄ ርዕሳችን እሱ አይደለም ኢሳያስ አይደለም ሄኖክ ነው። ፕሊዝ እሱን ጨረስን ስላላችሁ ብዬ ነው የገባሁት። ጨረስንም? ኧረ በፍጹም ነው ያልጨረስነው። በፍጹም ነው ያልጨረስነው። አግኝቼዋለሁ። የቁምራን ዋሻ ላይብራሪ ውስጥ ገብቻለሁ። ያለው ማኑስክሪፕት ይሄ ነው። ቆይ ቢብሊካል አርኪኦሎጂ የመጽሐፍ ቅዱስ አርኪኦሎጂ ዌብሳይት ውስጥ እየገባው ነው። ይሄው ሄኖክ አምጥቶልኛል። ማኑስክሪፕቱ በጣም ነው ያለቀለት። ያለችው አንድ ገጽ ናት የምትታይ ከሆነ ቢብሊካል አርኪኦሎጂ ሶሳይቲ ዋናው ማለት ነው የስለ መጽሐፍ ቅዱስ አርኪኦሎጂ እሺ ይሄ ነው ያለው። ከዛ ሁሉ ቻፕተር ማለት ነው። ኦኬ የሄኖክን ታሪክ ጨርሱትና እኔ ሌላ ጥያቄ ስላለኝ ልጠብቃችሁ ሚዩት አድርጌ እናንተ ከጨረሳችሁ ነገሩኝና መጠየቅ ስለፈለኩ ነው። በቃ ያለው ነገር ይሄ ነው። ከፈለክ አይ ኦልሬዲ እኮ እኔና ሳላ እኮ ተግባብተናል። ማለት መሀል ላይ ያለ አንድ ማኑስክሪፕት አሳየኝ ነው እያለ ያለው ከሄኖክ ከጻፈ በኋላ እና ከዛ በኋላ ደግሞ ሙሴ የጻፈው ያለውን ጋፕ መሀል ላይ ያለው ነው እያለኝ ያለው። ግን አሁን በእኛ ያለው መረዳት ምንድን ነው ጋፑ የፈለገ ለአዳም ቅርብ ነው። ስንተኛ እንደሆነ እርግጠኛ አይደለሁም። ሄኖክ ወደ 4ኛ አካባቢ ይመስለኛል። እና ከአዳም ቀጥሎ ያለ በጣም ሩቅ ነው እና ከሙሴ በጣም ነው የሚራቁት። መጽሐፍት ሲጽፉ ግን ይገልጥላቸውና ይጽፋሉ። እንደውም እዛው ላይ ሄኖክን በጻፈው መጽሐፉ ላይ እዛው ቁጥር 1 ምዕራፍ 1 ቁጥር 14 ላይ ያንን መላእክት ተገልጦላቸው እውቀትን እንደሚገልጡላቸው ይናገራል። ከዛ ደግሞ እውቀትን ገልጦላቸው ይጽፋሉ ማለት ነው። በእንደዛ አይነት መንገድ ነው። ጋፕ ቢኖርም እነዛ በቅድስና ሕይወት የኖሩ ሰዎች ስለሆኑ እግዚአብሔር ተገልጦላቸው በእነሱ በኩል ሊያጽፋቸው ይችላል። አድርጎ አይችልም። የማኑስክሪፕቶቹ መጽሐፍ ነው ከጊዜ በኋላ የሆነው ነው። አሁን ምን መሰለህ፣ አሁን እዛ ላይ ቃል በቃል እንደዚህ የሚል ነገር ቢኖር ኒቆዲሞስ እኔ ከአዳም 7ኛ ትውልድ የማቱሳላ አባት ልክ ቀደም ልጁ እንዳለው እንደዛ
ለዛነት በግልጽ እንኳን ተጽፎ ቢገኝ ነገር ግን መጽሐፉ ደግሞ ከጊዜ በኋላ ከተጻፈ እሱ ነው እንድንል አያደርገንም ነው። ማኑስክሪፕቶቹ እኮ ከጊዜ በኋላ የተጻፉ ናቸው። በጣም ከሩቅ ዘመን በኋላ የተጻፉ ናቸው። ምንም ያህል ባልተቤቱ ገሌ 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 ነው ተብሎ እዛ ላይ ቢጻፍበትም ያንን ለማመን ግን ወደዛ የሚጠጋ ማኑስክሪፕት ያስፈልጋል ነው እንጂ ከጊዜ በኋላ ተጽፎ የሆነ በጣም እኮ ነው ጋፕ ያለውና ከጊዜ በኋላ የተጻፉ ጽሁፎች ናቸው ወደ ገሌ እየተጠቆሙ ያሉት። በመካከላቸው የ4000 ዓመት ጋፕ ከ4000 ዓመት ጋፕ በኋላ እየተጻፈ ነው ወደ ገሌ ነው የጻፈው ተብሎ ወደዛ እየተላከከ ያለው። እንዴ በዓለም አቀፍ ደረጃ እኮ በጣም ብዙ የክርስቲያን ሴክቶች እያሉ የካቶሊክ እያለች ከላይ በኩል ደግሞ የኮፕቲክ ቸርች ያለች ኦርቶዶክሷ ኮፕቲክ ቸርች እነዚህ ለምንድን ነው የማያጠቃልሉት? በጣም ብዙዎች ያጠቃልሉ ነው። የኢትዮጵያና ምናልባት ደግሞ የኤርትራ ሊሆን ይችላል መጽሐፈ ሄኖክን ያጠቃልሉት ብዬ አስባለሁ። ታውቀዋለህ አንተ ይሄንን። የግሪክ ኦርቶዶክስ አለች፣ የህንድ ኦርቶዶክስ አለች። እነዚህ ኦሪየንታል የሚባሉ ቤተክርስቲያኖች አሉ አይደለ? የኦርቶዶክሶቹ 7 ምናምን ናቸው መሰለኝ ካልተሳሳትኩኝ፣ ታውቃቸዋለህ። ይሄን ተነግረናል ብዬ አስባለሁ። ከነዚያ ውስጥ ኢትዮጵያ ብቻ ናች የምታጠቃልለው። እነዚህ የምርም ምንም ስለማያውቁ ነው። የግሪክ ኦርቶዶክስ የኦሪየንታል ኦርቶዶክስ ምንም ስለማያውቁ እኮ አይደለም። ግን በቃ መጽሐፉ ፎልስ አትሪቢዩሽን ስራ ስለሆነ ነው፣ በሐሰት ነው ወደዛ የተጠቆመው እንጂ የምርም እሱ ጽፎት አይደለም። ይህንን በተመለከተ ትላንትና ከአንድ ኦርቶዶክስ ልጅ ጋር አውርቼ ነበርና ስክሪንሾት ነው ማሳየህ። ከፈለክ ደግሞ ሊንኩን ልኬልህ እሱ እንዲመጣ ማድረግ እችላለሁ፣ እዚህ እንዲመጣ ማድረግ እችላለሁ። የጻፈልኝን ነገር አሳያለሁ። ልጁን በደንብ ነው የምታውቀው። እዚህ ኦርቶዶክስ ዕቅበተ እምነት ላይ የሚያገለግል ብሩክ የሚባል ልጅ ነው። እሱ ያለኝን ላሳየህ። በቃ ተመሳሳይ እኛ እንደዚህ ነው የምናምነው አለ መጽሐፈ ሄኖክን በተመለከተና ሞር ደግሞ ከነሱ ጋር ብታወራ ብዬ ደግሞ ሪኮመንድ ማድረግህም እሱን ነው። ይሄንን እና እያወራን ነውና ስለ መጽሐፈ ሄኖክ ምን ይለኛል? ካታሆሊክ ይላል ስሙ። ፕሮፋይሉን አይተሳቋለ ብዬ አስባለሁ። አናምንም የሚል ነገር አልወጣኝም አለ። ነገር ግን አለ መጽሐፈ ሄኖክ ከሙሴ በፊት ነበር የሚል ትምህርት የለንም አለ። እዛ ላይ እኮ ሄኖክ ጽፎታል ምናምን የሚል ነገር እኮ አለ። ምናልባት ቁጥር 1 ላይ 28 ላይ አንተ እንደጠቀስከው ግን መጽሐፈ ሄኖክ ነው ሪፈር ያደረገው። ከሙሴ በፊት ነበር የሚል ትምህርት የለንም አለ። መጽሐፈ ሄኖክ ከሙሴ በፊት አልነበረም እኮ። ከሙሴ በፊት አልነበረም ካለ ከሙሴ በኋላ ነው እያለ ነው ማለት ነው ወይስ? እኮስ መጽሐፈ ሄኖክ ከሙሴ በፊት ማን ነው ያለው? እሱ ራሱ ነው ያለው። ራሱ ባይዘይ ልጠራው እችላለሁ፣ ልታወራ ትችላለህ። ኦርቶዶክስ ነው፣ አፖሎጂቲክስ ላይ ነው የሚሰራው። መጽሐፈ ሄኖክ ከሙሴ በፊት ነበር የሚል እምነት የለንም ነው መጽሐፉ አለ እኮ። ማን ነው የጻፈው? በደንብ ከፍ አድርጎ እስኪ አላየሁትም እኮ። ብሩክ ይባላል። ኦርቶዶክስ አፖሎጂቲክስ ነው። እስኪ አሳየኝ፣ በደንብ አላየሁትም። ይሄው ካታሆሊክ የሚለው ነው። ያ ካታሆሊክ ስሙ ነው፣ ብሩክ ነው። ቅድም ነበር ባይዘይ ቤት ከፍቶ እሱ ቤት ዲቤት አድርጌ ነበረ ከአንድ ሰዓት በፊት ውይይት አድርጌ ነበረ ከሱ ጋር እና ከፈለክ ሊንኩን ልስጥህና ከሱ ጋር ልታወራም ትችላለህ። ያክልኝሽ እና ኦርቶዶክስ ነው ጴንጤ ነው እያሉት ነው። ባይዘይ ጴንጤ አይደለም ልጅ ኦርቶዶክስ ነው። በግልጽ በቃ ይሄንን ያስቀመጠው እና አትሪቢዩቱ ወደዛ ነው የሚሄደው። ሄኖክ ጽፎታል ተብሎ ቢታመንም መጽሐፉ ግን ከዛ በፊት ያለ አይደለም ተብሎ ይታመናል። እና ይህን ይመስላል። ማስረጃም ደግሞ የለውም።